እንዴት ነች ማሚ? አዴ ማለት እሷ ተዋወቀ። ማዝልሽ ለማግባት እንዴት ፈለግሽ? አይ እናንተ የቤት ሰራተኞች ትንሽ አየር ስትቀይሩ ሁሉንም ነገር የኔ ካልሆነ ትላላችሁ። አልገባኝም። የድብናት ምን ለማ ሄዱ ሸመጠጠች። በቃ አዎ ሮማንን እኮ አግዛታለሁ ብላ እዛው ቀረች እኮ። ይሄ ለጠራማ አለቃትም ለስራ ካግዛለሁ ብላ እዛው ቀረች። ተዋት ታግዝ። እኔ ምን አልኩኝ? ለራሷ ብዬ እኮ ነው ተሞክሮ የትቻት መጣሁኝ። እሱን ተው። እርቦኛ እንጀቴ እጥፍ ካለ በኋላ ነው እንደምታምጭል ምን ያደርግልኛል? የኔ እንጀት እጥፍ ይበልላሹ። ምን አባቴ ላድርግ? ስራ በዝቶብኝ እኮ ነው። ወይ ሮማኔ እንደዚህ ስትይኝ እኮ አንጀቴን ብልት ዝብዝፍ እኮ ነው አለ። ስራ ላይ ብትሆን ስላገኘት ፈልጋለሁ ጥራለሁ። አሁን እሱን ሰው ብለህ ታስፈቅዷል? ና ባያግዝም ብለህ ወዴት ነው አባቴ? አንተ አቤስ እሺ ሄዱዬም ብሎ መጣ ሚሽቱን። አንተ ማንም ብለህ መጣ? አንተ እኔን ቀላል ሰው አድርገኸኛል። እኔ እኮ ዳይመንድ ነኝ ወንድሜ። የዴቭ አንደኛ ሚዜ ነኝ። እዚህ ገባህ? እንደ ዳኒ በጥፊ ብላ ትጠላለች፣ አሊያም ታዝረጠርጠሃለች። የዴቭ እናት ቀላል ሴት እንዳትመስል አደገኛ ናት። አደይን የዴቭ እናት ልትቀበላት አልቻለችም። ለሰርጉ ሲዘጋጁ መጀመሪያ ለልጅ የምትሆነውን ሚስት እኔ አይቼ መርጬ ነው በማለት አደይንም መታ እንድትተዋወቃት ካደረገች በኋላ ሰላምታ እንኳን ሳሰጣት ቁጭ ትላለች። አደይ እጇን እንደዘረጋች ዴቭንና በአቅራቢያ ያሉትን በሞላ እየቃኘች ነበር። ሁሉም አንገታቸውን ደፉ። ዴቭም በጣም አዘነ። ይባስ ብሎ የአደይ እናት ከገጠር ድረስ መጥተው ታዲያ ለሰርጉ ዝግጅት እንዳለቀ ሰምተው ነበር የመጡት። ደግሞ ይቺ ማናት ብላም የዴቭ እናት ስትጠይቅ የአደይ እናት እንደሆነ ሲናገሩ የዚች ልጅ ናት ወይ ለእኔ ልጅ ሚስት አማት የምትሆነው? ልጄ በፍጹም አደይ ለአንተ አትገባህም። ለአንተ የምትገባህና ለእኛ የምትመጥነን ሌላ ሚስት ታገባለህ በማለት ዴቭንም ተናግረዋለች። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል የቤተሰቦች ሰላማችሁ ይብዛ በያላችሁበት። ሰራተኛዋ አደይ እነሆ ዛሬ ደግሞ ምን ተፈጠረ የሚለውን አብረን እንየው። የዴቭ እናት እንግዲህ አደይ ወደ ቤት እንድትመጣና ካልመጣች ደግሞ እሷ ሄዳ እንደምታያት ከሰርጉ በፊት ማየት እንዳለባት ተንኮለኛዋ ፍቅር በነገረቻት መሰረት እሷ ስንት ወንድ ፈታ ነው የመጣችው፣ አባቷ ድረዋት ከዛ ደግሞ ሸሽታ ነው እዚህ የመጣችው በማለትም የሆነ ያልሆነውን ከሞላች በኋላ የዴቭ እናት ደግሞ እንዴት የፈታች ሴት ያገባል ልጄ፣ ሌላው ቀርቶ የፈታች ሴት አያገባትም በማለት እንግዲህ አደይንም አምጥቶ የልጄ ሚስት የምትሆነውን ማየት አለብኝ በማለት ለዴቭ ትነግረዋለች። ዴቭም እንግዲህ እሺ ማምዬ በማለት ባቡሬም አብሮት ስለነበረ ነገሩ ከበድ ያለ መሆኑን ባቡሬም ተገንዝቦታል። ታዲያ አደይን እናቴ እንድትወዳት ራሷን መቀየር አለባት፣ ልብሷንም ፀጉሯንም መስተካከል አለባት በማለት ነግሮት ነበር። ሄዶም አደይን ዶክተሩ ከመንገድ ላይ አግኝቷቸው ሰላም ካላቸው በኋላ ቀንጨራው ደግሞ በአንድ በኩል ሊልቴን አንቺ ማነሽ? እናትሽ ማናት? ስለ እናትሽ የነገረች ነገር ካለ በማለት ይጠይቃታል። እሷም ታዲያ ስለ እናቴ ስለሞቱ ቤተሰቦች እንድታነሳብኝ አልፈልግም፣ ራቁ በቃ ከኔ አልፈልግም በማለት እንግዲህ የቤት ካርታዋን ይዛ ወደ ቤቷ አምርታለች። አደይም በመሃል ገብታ ትንካት በቃ ሰው የላትም ብለህ ነው ወይ በማለት ቀንጀራውን ትይዘዋለች። ከዛም ጋር ሲጨቃጨቁ ዶክተሩ በርቀት አይቶ መሀል ላይ ገብቶ ይገላግላቸዋል። ካለዛ ፖሊስ ጠርቶ እንደሚጠራበት ሲነግረው ነገሩን አብርዶ ወደ ቤትም ሸኝቷቸዋል። ታዲያ ከዶክተሩ ጋር ቆማ ሳለ ዴቭ ይሄድና ራሷን እንድትስተካከል እናቱ እንድታያት እንደፈለገች ከሰርጉ በፊት ይነግራታል አደይ። ታዲያ ራሽንም ማስተካከሊ እናቴ ትንሽ ከበድ ያለ ነገር ነው፣ በዛ ላይ ፀጉርሽንም ሆነ ልብስሽን ቀይሪ በማለት ሲናገራት ማንነቴን በልብስ ሳይሆን ማንነቴን ካልወደደችኝ ቢቀር ይሻላል በማለት ጥላው ሄዳለች። እንግዲህ ባቡሬም ወደ ቤት ሄዶ ለእልሊ በነገራት መሰረት
ሊሊን ማሳመናት ሊሊን አደይን ከውጭ የመጣች ስለሆነች መስተካከልና ከአማትሽ ፊትም አምረሽ መታየት አለብሽ በማለት ሊሊ ተናግራለች። አደይ ግን አሁን ላይ ያለባበሷም ሆነ ሁሉ ነገሯ ቆንጆ ሆናለች። ነገር ግን ባቡሬም ሆነ ዴቭ በፍራቻ ውስጥ ነው ያሉት። የዴቭም እናት ታዲያ ፍቅርን የነገርሽ ነገር ትክክል ካልሆነ ከልጅ ጋር እንዳታጣይኝ ስትላት ትክክል ነው፣ አሁን ስትመጣ ታያታለሽ በማለት አሁንም በውሸት ትናገራለች። ሮሚም እንግዲህ መኝታ ቤቷን እንዳዘገጃጀችላት ስትነግራት የዴቭ እናት ወደ ክፍሏ ትገባለች። ታዲያ ቤቱ ምንድን ነው የሚሸተው? በደንብ አታጸዱም ወይ? የመንከርፈፍ ነው እያለች ሮሜንም ቢሆን እያመነጫጨቀቻት ነው። በዛ ላይ ፎጣውን አንሺ፣ እኔ ሰው የለበሰው ፎጣ አለርጂክ አለብኝ በማለት ድጋሚም እንድታጸዳው ትነግራታለች። ፍቅርም ታዲያ አደይ ስታገባ ቆሚያ ላይም እንደዚህ ነው የማደርገው በማለት እንግዲህ በዛቻ ውስጥ ነው ያለች። ሊሊ ደግሞ ይህን ቤት የሆነ ነገር ማድረግ አለብኝ፣ እንደዚህ ዝም ብዬ ማየት የለብኝም፣ አክስቴ የማታመጣው ነገር የላትም፣ የማታደርገው ተንኮል ስለሌለ ይህን ቤት ሸጬ ራቅ ያለ ቦታ መግዛት አለብኝ በማለት በሀሳቧ ለአደይ የነገረቻት ነበር። በመንገድ ላይ ዳንኤል በአንድ በኩል ወደ ፍቅር ጋር ሲገሰግስ ይመጣል። ታዲያ ፍቅርንም ይጣራል፣ በሩንም በኃይል ይመተዋል። የዴቭ እናት ግቢ ውስጥ ነበረች። አሹንም ሂድ ክፈት በማለት በሩን ከከፈተ በኋላ ምን ቀረህ ለምንስ መጣ ሲለው ከፍትሮት ፍቅርን እንደሚፈልግ ወደ ውስጥ ይገባል። ወደ ውስጥ ሲገባ ታዲያ በረንዳው ላይ ቆማ መግባት እንደሌለበት ስትነግረው የዴቭ እናት ፍቅርን ይጣራል። ፍቅርም ትወርዳለች። ታዲያ ለምንድነው ካርታውን የሰጠሽው በማለት ይሰድባታል። በጥፊም ይመታታል። ታዲያ በዚህን አጋጣሚ የዴቭ እናት ደግሞ እንዴት ዝም ብለህ ትማታለህ ሰው ቤት ዘው ብለህ ገብተህ በማለት እሷም አንስታ በጥፊ መተዋለች። ሌልም ታዲያ እያመንኩሽ እንዴት ትሰጫለሽ በማለት ያለብኝን ችግር እያወቅሽ እንዴት ካርታውን ትሰጫለሽ በማለት ፍቅርን ይናገራል። የዴቭም እናት የማንም ቦጤጤ ምን አይነት ባለጌ ነህ በማለት እየተሳደበች አሹ እንዲያስወጣው ትናገራለች። አሹም እንጀራ ነው ያልጨረሳችሁት ፍቅር ካለ ውጭ መነጋገር ትችላላችሁ ብሎ ዳኒን ጎትቶ ያስወጣል። የፍቅር እናት ደግሞ ከላይ ከበረንዳ ስትወርድ ሮሚና ሄለን በበረንዳ ላይ እያዳመጡ ነበር። ምንድን ነው ብላም ስትወርድ ወደታች እንግዲህ ፍቅር እና የዴቭ እናት ተታች ነበሩና አንድ ወጠጤ ገብቶ ልጅን መታለሽ፣ እኔም እንደዚህ አትመስኝም ነበር፣ ለካ እንደዚህ ባለጌ ነሽ በማለት ፍቅር ተንኮለኛዋንም ተናግራታለች። ታዲያ ወይዘሮ ታለም ማን ነው ብላ ስትጠይቅ ማን እንደሆነ አላውቀውም፣ ዘው ብሎ ገብቶ ነው የተናገረኝ፣ እኔ አላውቅም በማለት ሸምጠጥ አድርጋለች። አሹም እንዳይናገር አፋፉን ይዛ እሱም አያውቀውም በማለት ሁለቱንም ሸምጠጥ አድርጋ ወደ ውስጥ እንግባ በማለት ይዛ ገብታለች። ና ባቡሬም ታዲያ እናት ትንሽ አስቸጋሪ ነገር ሳይሆን አይቀርም አደይን የምትቀበላት አይመስለኝም ሲለው ዴቭም አታስፈራራኝ፣ እናቴ የልብ ህመምተኛ ናት፣ ያለችውንም እሺ ብዬ መቀበል ነው፣ ያለዛ ያማታል በማለት ለባቡሬ ይነግረዋል። ታዲያ እንዴት አድርገን እንደምታሳምናት አላውቅም፣ ግን እኔ እንጃ አደይን የምትቀበልልህ አይመስለኝም በማለት ባቡሬን አታስፈራራኝ እያለ ዴቭም ሩታም ታዲያ ስትመጣ እናቴ መጣች ጠዋት ሲላት አልማዝዬ መጣች ወይ ታድለህ ለሰርጉ ነው ወይ በማለት ጠይቋለች። ለሰርጉም እንዳልሆነ ከሰርጉ በፊት አደይን ልታያት እንደመጣች ይነግራታል። ታዲያ ከሰርጉ በፊት ሚስት ትሆናለች አትሆንም የሚለውን ለማየት ነው የመጣችው እናቴ ብሎ ለሩታ ይነግራታል። ታዲያ ምን ችግር አለ ያዛትና ናና ትያት በማለት ነገሩን እያወቅሽ ነው ወይ እንዴት አድርጌ እንደማሳምናት እናቴን አላውቅም በማለት በጭንቀት ውስጥ ነው። ሩታም ታዲያ ዴቭ አደይ የቤት ሰራተኛ መሆኗን ማወቅ የለባትም አልማዝዬ በማለት ትነግረዋለች። እሱን እኮ ነው ምልሽ፣ ታዲያ ማወቅ የለባትም መጠንቀቅ አለብን በማለት ዴቭም ይናገራል። እሷ ግን ተንኮለኛዋ ፍቅር ገና ተመንጣቷ በፊት በደንብ አድርጋ ነግራታለች። እንደዛ መሆኗን ታወቀች አደይን ታወርድብኛለች በማለት ዴቭም ፍራቻ ውስጥ ነው። ታዲያ ሩታም እኔ እናትክን ላሳምናት፣ አንተ ደግሞ ለአደይ ንገራትና ያዛትና ና በማለት ወደ ቤት ታመራል። ዴቭ ታዲያ አደይን ልብስሽን መቀየርና መስተካከል አለብሽ ሲላት በእኔ ታፍራለህ ወይ ትለዋለች። እንደዛ ማለት አይደለም እናቴ ትንሽ ችግር አለባት በማለት ዶክተሩ ታዲያ
አንተ መጣልቃ መግባት የለብኝም። ነገር ግን አደይን በልብስ ሳይሆን በማንነቷ ነው መቀበል ያለብህ እናትህ በማለት ይነግረዋል። ዴቭን በንዴት ዶክተሩን ይናገረዋል። ዶክተር ይቅርታ፣ በማይገባህን ነገርና በማያገባህ ነገር ጣልቃ ትግባ በማለትም ተናግሮታል። ባቡሬም ታዲያ ልክ አይደለም፣ ለምንድነው ዶክተሩን የምትናገረው ሲለው አታይም ወይ በመሀላችን ሲጣልቃ ሲገባ ሲለውም አደይ ደግሞ በማንነት የካፈርክ ሌላ አደይ ፈልግና ይዘህላት ሂድ፣ አለዛ እኔው ራሴ ነኝ በማለት ጥላው ሄዳለች። በማንነቷ አፍሬ አላውቅም፣ በማንነቷም ጠልቻት አላውቅም፣ እወዳታለሁ፣ አፈቅራታለሁ፣ ግን አሁን ለእናቴ ስትል ቢሆንም ቀየር ማለት አለባት በማለት ለባቡሬ ይነግረዋል። ባቡሬም ሁሉንም ነገር ያስረዳቸዋለሁ፣ በቃ አንተ ተረጋጋ በማለት ወደ ቤት ይሄድ። እሱም እንግዲህ ከላይ ቁጭ ብሎ እንቅልፍ ላይ እያንቀላፋ ነበረ። ሩታ ስትገባ ይደነግጥና ይነሳል። ለምንድነው በቀን የምታንቀላፋው ስትል ክፍሌ ገብቼም እንዳልተኛ የዴቭ እናት መታለች፣ በሆነ ባልሆነው ዝም ብላ ትሳደባለች በማለት ይነግራታል። ለመደው እንግዲህ አልማዝዬ እንደዛ ነው በማለት ስነግረዋለች። ኧረ እኔ እንጃ እንዴት እንደምለምደውም ሲላት አልማዝዬ የአባቴ ዘመድ ናት፣ ለካ እንደዛ ነዋ አሀ ይላላ። ይኸው በቃ አልናገርም፣ እኔ አንድ ፈጣሪ ያለኝ፣ እኔ እንደው የሚቆጨኝ እግሬ ወጥቶ ተመልሼ መምጣቴ ነው እዚህ ቤት በማለት ሩታም እንግዲህ የአደይ ሰርግ ደርሶ እሄዳለሁ እንዳትል በማለት ለአሹ ትነግረዋለች። እሱማ ያው ለሷ ብዬ ነው እስካሁንም ያለሁት በማለት እሱም ይነግራታል። ዳይመንድ እና የምጥል ጓደኛ ታዲያ ሁለቱም ሁልጊዜም አይጥና ድመት ናቸው። ሲገናኙ ይሰዳደባሉ፣ ይጣላሉ። ዛሬም እንደተለመደው ሲጣሉ ነበርና በመሀላቸው ገብቶ ኪንጎ ሊገላግላቸው ነበር። ቅምጥል ታዲያ ይዋጣላቸው ተዋቸው በማለት ኪንጎን ይዛው ትሄዳለች። ዳይመንድ እና ታዲያ የቅምጥል ጓደኛ ትንሽ ተጨቃጨቁ በኋላ ይለያያሉ። ትንሽም ከሄደች በኋላ ደግሞ ቀንጨራው ያገኛታል። ማን ተማምነሽ ነበር እንደዛ ስደነፍ የነበረው ነይ በማለት እጇን ይጠመዝዛታል። ወዲያውም ታዲያ ዳይመንድ ደርሶ ቀንጨራውን አንተ ማንህና ነው ሴት ልጅ የምትመታው በማለት ያገላግላቸዋል። እኮም ታዲያ ድንጋይ አንስታ ቀንጨራውን ለመማታት ትሞክራለች። ዳይመንድም ኧረ እባክሽ ተረጋጊ፣ አንቺ እኮ ሴት ነሽ፣ ሌላ ጊዜ ደግሞ ያገኘሽ ቀን ዱቄት ነው የሚያደርግሽ በማለት ይገላግላቸዋል። ቀንጨራውም እንግዲህ ሁላችሁም እያንዳንዳችሁ ዋጋ ትከፍላላችሁ፣ እኔ ላይ ላደረጋችሁት ነገር አሁንም ቢሆን አለቅሽም በማለት ይሄዳል በዛቻ። ወንድም ታዲያ ንካው፣ ሂድ በቃ ሴት ልጅ መተህ ምን ትጠቀማለህ በማለት ይናገረዋል። እሱም አረጋጋው፣ በቃ እሄድላችኋለሁ በማለት ሌላ ጊዜ ያገኝሻለሁ በማለት በዛቻ ይሄዳል። አሁንም እንግዲህ ሴት ልጅ ነሽ፣ ሰከን በይ፣ ረጋ በይ፣ እስቲ ተረጋጊ በማለት ዳይመንድም ይመክራታል። አንተ አስበህልኝ ነው ወይ በማለት ኩኩም ትናገራለች። ኧረ እባክሽ ደግሞ አሰበልኝ ታያለሽ እንዴ ለምን አይገልሽም በማለት እንደገናም ጥሏት ይሄዳል። የቤዛ ወንድም ዳንኤል በጣም እያዘነ ነው። እህቱ እስር ቤት ነው ያለችው። አሁን ላይ የሚያደርገው ግራ ገብቶት ከአንድ ቦታ ላይ ቁጭ ብሎ አንቺም ጥለሽኛሽ እህቴ በማለት እያለቀሰ ነበረ። ዶክተሩን ከርቀት ያዩና ምነው ዳኒ ናግባና እስቲና ላናግርህ ሲለው እዚህ ይመቸኛል ደህና ነኝ በማለት ይነግረዋል። ዶክተሩም ትንሽ ልፍ አድርጎ መኪናውን ይወርድና ምን እንደሆነ ይጠይቀዋል። ታዲያ እህቱ ለሱ በጣም ጥሩ እንደሆነች እና የዋህም እንደሆነች ግን ደግሞ ህይወት እንደዚህ እንዳደረጋት ለእኔ ብላ ብዙ መስዋዕትነት እንደከፈለች ትምህርቷንም እንዳቆመች ይነግረዋል። ለእኔ ብላ ሁሉንም ነገር እንዳደረገችው እናቴን በእኔ ምክንያት እንደሞተች ይነግረዋል። ቁማር ተጫውቶ የቤቱን ካርታ ወስዶ አስይዞ እናቷ ደግሞ ቤቱ እንዳይሸጥባቸው በብድር ሊከፍሉ ብለው ያን ብድር ደግሞ መክፈል ሲያቅታቸው ከቤት ወጥተው የሚኖሩበት በመንከራተት በዛ ላይ ደግሞ ብር ክፈሉ በማለት ሰውየው ሲያሰቃያቸው ነበረ። ከዛም በኋላ ደግሞ ገደላት እናቴን። አሁን ላይ ታዲያ የእናቴን ምትክ የያዘችው ቤዛ ናት። ቤዛን ደግሞ እኔ ምንም ላደርግላት አልቻልኩም። ከልጅነቴ ጀምሬ እነሱን ማሰቃየት ነው። እህቴም ተሰቃየች በእኔ ምክንያት፣ አሁን ደግሞ በእኔ ምክንያት ለእኔ ስትል እስር ቤት ገባች በማለት ያዝናል። ዶክተሩንም ባክህ የምትችል ከሆነ
አስወጣልኝ፣ ከስራ አስፈታልኝ በማለት ቢማጸነውም እንዳንተ እናት ብዙ ታካሚዎች፣ ብዙ ህመምተኞች ነበሩ። ቤዛ ያደረገችው ነገር ቀላል ነገር አይደለም። በህግ መጠየቅ ግድ ነው። እኔ ደግሞ እሷን ማስፈታት አልችልም። እኔ ራሴ ተጠያቂ ነኝ። እሷን ካስፈታው ብዙ ህመማቶች፣ ብዙ ታካሚዎች ላይ ጉዳት ለማድረስ ሙከራ አድርጋለች። ያ ታዲያ ጥሩ ሁኔታ ላይ ይመስልሃል ወይ? አንተስ ብትሆን ጥፋቷን ትደግፋለህ ወይ? በማለት ይነግረዋል። እኔ ግን የማግዘ ነገር ካለ ወደ እኔና አግዝሃለሁ። ቤዛን ግን ምንም ማስፈታት እንደማይችል ይነግረዋል። እህቴ የ2 ዓመት የንዝግ ትምህርት እየተማረች ነበረ። በዛን ሰዓት እናታችን ሞተች፣ ትምህርቷንም አቆመች። እናቴ የሌለ ውሃ ነበረች። እኛ ቤት የማይመጣና የማይገባ የማይመገብ ሰው አልነበረም። ለቸገረው ሁሉ የምትረዳ እናት በማለት ታሪኩን በደንብ ከነገረው በኋላ ነበረ ለዶክተሩም እህቱን እንዲያስፈታለት የተማጸነ። ባርኮቴ የፍቅር ታላቅ ወንድም በጣም ነበር የሚዋደዱት። ለእኔ ስትል ግን ብዙ መስዋዕትነት እየከፈለች በዛ ምክንያት ተለያይተዋል። ለእኔ ስትል ህይወቷ ሁሉ መስቀልቅሉ ወጥቷል በማለት ነበረ ታሪኩን በሙላ ያጫወተው። አደይም እንግዲህ ልብስ እየመረጠችላት ሊሊ ብዙ ልብስ ታማረጠቻት በኋላ የሚያምርባትን ይህን የሚያምርብሽ በማለት ትነግራታለች። ኩልና እንግዲህ መኪያጅም ልስራ ስትላት አደይ አሻንጉሊት መስዬ መሄድ አልፈልግም፣ በቃ እኔ እንደዚሁ ነው የምሄደው በማለት እምቢ ትላታለች። ሊሊም ታዲያ ለሰርግሽ ጊዜ ግን ወደ ሳይሆን በግድሽ ነው መኪያጅ የምትሰሪው፣ አሁን ግን ችግር የለውም በእኔ እንሂድ በማለት ተያይዘው እንግዲህ ወደ እነ ፍቅር ቤት አምር የባቡሬ እናትም እንግዲህ ከክፍሏ ቁጭ ብላ ለአንዲት ለቲና ይሁን አይታወቅም፣ ዴቭን የምትወጁ ከሆነ ነይ ከዚህ ነይና ሁሉም ነገር ይስተካከላል በማለት በስልክ እያወራች ነበር። ወዲያው ሩታም በሩን ከፍታ ትገባለች። ማንሽ ባለጌ ዝም ብለሽ የምትገቢ በማለት ትናገራለች። ወይ አልማዝ ሩታ እኮ ነኝ በማለት ልስማትም ጠጋ ትላለች። አደግሽ እንዴ? ወይ ጉድ! አባትሽ እንዴት ነው ብላ ትጠይቃታለች። አትደዋወሉም ወይ? አባቴ እኮ ሞት ነበር ስትላትም ገንዘብ ላኪልኝ ላገባ ነው፣ እንዲሁም ደግሞ ቤት የምገዛበት ሲለኝ ስለከለከልኩት በዛ ምክንያት አኩርፎኝ ስልኬን የማያነሳ በማለት ትነግራታለች። ለምጥልም እንግዲህ ለባሏ ለኪንጎ ቡና እያፈላች ነበር ከእናቷ ጋር ቁጭ ብላ። እሱም አይኗን እያየ ለምንድነው እንደዚህ የምታየኝ ትለዋለች። እሱም ዝም ብዬ ነው ይላል። እኔን እኮ እናት ነኝ ካሁን በኋላ አትፈር ንገራት እያለች የባቡሬ እናትም እዛው አጠገባቸው ቁጭ እንዳለች ኩኩ ደግሞ ገብታ ዝም ብላ ቁጭ ትላለች። ኧረ ተይ ኩኩ ተይ፣ ከብት እንኳን ወደ ማደሪያው ሲሄድ እምባ ይላል። አንቺ ዝም ብለሽ ገብተሽ ለምን እንደምትቀላቀዩ ሰላም ሳትይ በማለት ይናገሯታል። ታዲያ ቅምጥልም ምንድነው ፈገግ የሚያረግሽ ዳይመንድ ጨዋታውን ቀየረው ወይ በማለት ጠይቃታለች። ያ ካንጀራው እኮ እጄን ጠምዞ ሊገለኝ ነበረ እርሷ አዳነኝ በማለት ትነግራታለች። ታዲያ ኪንጎ ደግሞ ዳይመንድን ተጣላችሁ ወይ ወደ ጥለሹ መጠሻል ብሎ ይጠይቃል። ምን ያጣለናል? እሱም አራዳ እኔም አራዳ በማለት ኩኩም እየቀለደች ነበረ። ዳይመንድ እንግዲህ አበበ ጋር ሄዶ ሄለን በቃ በዛው ሸመጠጠች ሲለው እንግዲህ ተሞክረው ብዬ ጥያት መጣሁ፣ አንተ ግን ስራ ጀመርኩ ሲለው ወይ ስራ በዚች ብር እንዴት ነው የሚጀመረው ሲለውም እኔ ሰጥሃለሁኝ ጋሽን ደሞ አናግሬ ሌላው መሬት ተሽጦ እንዲልኩ ልናደርጋለሁኝ፣ ግን አንተ ባለው ጀምር እያለ ያበረታታው ነው። ተነስተውም ወደነ ፍቅር ቤት አምርተዋል ሄለንና ሮሚንን ለማየት። አበበና ዳይመንድም በር እያንኳኩ ነበር። አሹ ደግሞ ሮሚ ምግብ አምጥታለት አንጀቴ ከታጠፈ በኋላ ነው ወይ የምታመጪው ሲላትም ስራ እንደበዛበት ስትነግረው ታሳዝኛለሽ ጉንዲ ስትኝ በላ ጉርትሽ ብሎ ያጎርሳታል። ውሃ ላምጣል ብላ እንደሄደች ነበር በር ያንኳኩት። እዚህ ቤት በቃ አንድ ጉርሻም ሳልጎርስ ማንኳኳት በር ብሎ ብድግ ብሎ ሲከፍት ዳይመንድ እና አበበ ነበሩ። ታዲያ ወደ ውስጥም ሊገቡ ሲሉ መግባት አይቻልም፣ አበበ ሴሉን ብሎ መጣ። አንተማን ብለህ መጣ ስል ያዴ እኮ አንደኛ ሙዜ ነኝ በማለት እንግዲህ የተለመደ ቀልዳቸውን እየተሰናዘሩ ነበረ እና አዴና ዴቭም እንዲሁም ሊሊ ባቡሬ አንድ ላይ ሆነው የዴቭን እናት እየጠበቁ ነበረ። ባቡሬም ስልክ ተደውሎለት ይወጣል። እንግዲህ
ሁሉም ቁጭ ብለው እየጠበቁ ሳለ የዴቭ እናት ትመጣለች። እንግዲህ የዴቭ እናትም ወይዘሮ ታለም ይመጣሉ። ወይዘሮ ታለም ሁሉንም ሰላም ብላ ቁጭ ካለች በኋላ አደይ ይቻትና ሚስቴ በማለት ለእናቱ ይናገራል። ከእግር እስተ ጥፍሯ እገላምጣ አይታት ዝም ብላ ሰላም ሳትላት እጇን እንደዘረጋ አደይ ቁጭ ትላለች። የዛሬው ቪዲዮ እዚህ ላይ አብቅቷል። ሁሉም በድንጋጤ ወደ መሬት አቀርቅረዋል። ዴቭም በድንጋጤ እናቱን እያየ ነበር ቪዲዮ ያበቃው። ቀጣይ ምን ይፈጠራል? ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። በያላችሁበት ሰላም ሆኑልኝ ባይ